ከውስጡ የተነቀለ ይሁን ጨለማ መንፈስ ይውጣ በኢየሱስ ስም ጮሆ ውጣ አንተ በኢየሱስ ስም ይውጣ ፎክር እስኪ ተወራዳ ጴንጤው ለሌባው በላሶት አንድ ሰይጣን ዛሬ አንተ እሱ መስቀል እንዴት አረከው ጴንጤ ማረግ አይፈልግም አጭበረባሪ ተክላላ ከዳዊት ሞላ ሊጀምሩ አሁን ያለው ዳዊት ወንድም መስቀል እንዴት ሶፎንያስ የሚባል ሌባ አሁን ሶፎንያስ ጓደኛ ጀለስ ክንጥራው አንተ አልቻልክም የጳውሎስ መንፈስ ወርዶብኛል እኔን ጣለኝ ንስሐ ግባ የመዳን ቀን ዛሬ ነው የመዳን ቀን ዛሬ ነው ተው አንድ ሰይጣን አውጣ ሰይጣን ሌባ ጴንጤ ሞጣየቶ ንስሐ ግባ አውጣ ነው ጴንጤ ውሸት ምን ነው ላንተ የመዳን ቀን ዛሬ ነው ንስሐ ግባ ውሸት አድነኝ ሰይጣን አውጣልኝ የሚያድነኝ ኢየሱስ ነው ተመለስ እዩ ጩፋን ጥራ እዩ ጩፋን ኢየሱስ እየጠበቀ ነው ንስሐ ግባ ባርዳር ተሳዳቢ የእግዚአብሔር መንግሥት አይወርስም አንድ ጴንጤ መላው ጴንጤ ተሰብስቦ አንድ ሰይጣን ከወጣ ሚውት አደርገዋለሁ ከዳዊት ሞላሊ ጀምሮ እስከዚህ አጭበርባሪ ጴንጤ ተሰብስቦ እስራኤል ዳንሳ ምናምን ዴንሳ የሚባሉ ይሄ ወራዳ ኢትዮጵያ ይዘው እንደዚህ የሚያታልሉ ስማቸው እኮ ራሱ ፓስተር ነው አያችሁ ፓስተር ታግባ ልጸልልኝ እንጂ ስጥ አናና አልሰጥም እንጂ አንድ ሰይጣን አታወጣም ከኔ ቅዠት ሐምሌባ ዳዊት ሞላሊን ጥራ እዩ ጩፋን ጥራ እስራኤል ዳንሳ የሚባል ደንቆሮ ጥራ እስኪ ይምጡና እኔ ላይ አንድ ሰይጣን ከወጣ ነው ጴንጤ ይሆናል ፓራራ ማራ ሻካራ ይላል የታለ አንድ ጴንጤ ውሸት እስቲ አብይ አህመድን ጥራ ጴንጤ ነው ኃይለማርያም ደሳለኝ ጥራ አለባ ጴንጤ ውሸት ነው ጴንጤነት አስረግጬ ነው የምነግርህ ይምጡ ጠቅላላ አንድ ማውጣት አይችሉ ይሄው የለማ ይሄው መቃዠት እኮ አንድ ሰዓት ተሰማ ማጥተማ ወንጌል ስበክ ባክ ወንጌል ስበክ ለዚህ ነው አማራ ወደ ስልጣን እየመጣ ስለሆነ ነው ፖለቲከኛ ነው ቂጥን ወግቼ ነው ማባረር ማይ ፍሬንድ አማራ ይመጣል እናንተ ጴንጤዎች ጠቅላላ የመንግስት ስልጣን ይዛችሁ አማራን ነው የምትታገሉት አንተ ጴንጤ ነህ አይደለም አንተ ፖለቲከኛ ነህ እየመጣው የለንም ግን ንስሐ ግባ ፓርላማ ማስወጣ ባፈሙዝ ነው ንስሐ ግባ የእግዚአብሔር መንግሥት አይወርስም ተብሎ ተጽፏል ንስሐ ግባ $1 ማውረድ ያልቻለም ኢየሱስ እየመጣ ነው ሞታ እየመጣ ነው በጀልባ ነው ይመጣ በአውሮፕላን በክብር ይመጣል በመላእክት ታጅቦ ይመጣል ኢየሱስ ንስሐ ግባ ተመለስ ኢየሱስ ይተኩሳል አንተ የምታምነው ኢየሱስ እስኪ አሁን የምታምነው ኢየሱስ ና ዝጋ የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ ለምን ስርዓት እንዳይኖር እያላት የራሷ የሆነ ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር አፖስትል ፕሮፌት ምናምን ሆኖ መውጣት ይችላል ኦርቶዶክስ አይችልም በእስልምና አይችልም ይሄ ከምን የመጣ ነው ኦርቶዶክስን ከመጥላት የመጣ ለመዳን ምን ያስፈልጋል ለመዳን ማመን ብቻ የታለ አውጣና ሳይ ይላል ቃሉ እንደዚህ ያ እሺ ጋይስ እዚህ ውስጥ መጽሐፍ ሌላ ምንም ማለት እኔ እንደዚህ አይነት ስግጥና በጣም እንዴ ቃልም ላይ መጣ ዮኒ እንግሊዝኛውን አውጣው ወደ እንግሊዝኛ ተርጉሙ ይሄንን ና አውጣው ይወጣል አሁን የለው ቀይ በአማርኛ መች ተግባባንና ነው አማርኛው ብትል whoever believes is baptized whoever believes is baptized በአማርኛ መች ተግባባን ነው የሚለው will be saved መቼ ነው እና ይድናል እኮ ይድናል መቼ እኮ ይድናል ይላል ታዲያ ቆይ ና አንድ ሙስሊም
ለመዳን ምን ማድረግ አለበት? እኔ በእስልምና አላውቀውም። አንድ ሙስሊም ምን ማድረግ አለበት ይለኛል እንዴ? እነዚህ ናቸው እንግዲህ ሰዎች ስሙ፣ እነዚህ ናቸው እንግዲህ አሁን ወንጌል ለአሕዛብ ወንጌል ስበክ ተባለ ለአሕዛብ አስበላ እንዴ? ለመዳን ምን ማድረግ አለበት ተቀበሉ እያላችሁ ተሰክሱ ይል እንዴ? አባ ምንም ምን እንደሚያደርጉ ማታርፈው ምንድነው የምታደርገው አንተ? አንድ ሙስሊም ወንጌሉን ነገርከው አይደለም? እሺ ከነገርከው በኋላ ምንድነው የምታደርገው? ወንጌሉን ትነግረዋለህ አይደለም? ይኸውልህ አሁን እኔ የቱ ጋር እንዳለው ልንገርህ፣ እኔ የት ጋር እንዳለው ልንገርህ ማለት ነው። እሺ ኦኬ። እኔ አንተ ቆይ ይቅርታና አንተ አሁን ትንሽ ፋታ ለማግኘት ነው ከጥያቄው የት ጋር እንዳለ እንድነግረን አይደለም። እኛ ፒያሳሙን 4 ኪሎ መገናኛሙን እንትን ባለህበት ብቻ ቸር ይግጠም፣ ምንም ክፉ አይንካ። እሱ ነው የምንፈልገው። አሁን እኔ መታዘዝ ይበልጣል፣ መስዋዕትነት ይበልጣል። ይሄ ቃል ቆይ ይቅርታና ይሄ ቃል ሲነገር ሰዎች በእግዚአብሔር ቃል አምነው እና ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ አምነው እና ተጠምቀው እንዲድኑ አይደል የተነገራቸው? የእግዚአብሔር ነገር አይማሩ ወዲያው ነው የሚጠመቁት እንዴ? እኔማ አይማሩም እኮ አላልኩም። አንድ ሙስሊም ሳይማር አያውቅም። ስለዚህ አንድ ሰው ወንጌል እየተማረ አልዳነም ማለት ነው። ወንጌል እየተማረ ካላመነ ይድናል። ወንጌል እየተማረ ካላመነ ይድናል። ወንጌል እየተማረ ሳያምን ወንጌል በመማር አይደለም። ቆይ ቆይ አንድ ሰው አይደለም ተግዬ ይቅርታ በጣም ወንጌል ኦኬ ወንጌል የሚማረው አንድ ሰው ለማመን ነው አይደል? ቀላል። እሺ ከዛ በኋላ ሰላማችሁ ብዝት ይበልልኝ ቤተሰብ፣ እንዴት ናችሁ? ሁሉ ነገር አማን ነው? ለማንኛውም አንድ ጥያቄ ብቻ ነው ያለኝ። እንትና ወደ ጌታ መጣ፣ ጌታን ተቀበለ፣ እንትናን ጌታን ተቀበለ፣ እንትና በጌታ ሆነ ሲባል የማጭበርበሪያ መንገዶች እንደሆኑ ልናገር ፈልጋለሁ። የማጭበርበሪያ መንገድ እንዴት ነው? ጴንጤ የሆነ በሚባለው መስተካከል አለ። በጴንጤዎቹ ማጭበርበር ይብቃ። እንትና ጌታን ተቀበለ፣ እንትና ጌታን ተቀበለ እያላችሁ አታጭበርብሩ። መጀመሪያ ጴንጤ የሆነ፣ ሁለተኛ ምንድን ነው ወደ የትኛው ዲኖሚኔሽን ነው የሄደው? ምክንያቱም የተለያየ ስለሆነ እሱንም ጥብቅ አድርጋችሁ ተናገሩ። ጥብቅ አድርጋችሁ ኦርቶዶክስ ሲሆን ይናገራሉ፣ ሙስሊም ሲሆን ወዴት እንደሆነ ጠንቅቀው ይናገራሉ። ስለዚህ በፕሮቴስታንትም ብዙዎቹን ስታጭበረበሩ ስላየው ወደ የትኛው ነው የተሄደው? ተናገሩ እስቲ። ውሸቱን አቁሙት፣ ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው? ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት? ኢየሱስ መንፈስ ነው ወይስ ኢየሱስ በስጋም አሁን አለ በሚለው ነው? ወይስ በስራ ተጸድቃለ ነው በስራ አትጸድቅም የሚለው ጋር ነው የሚሄደው? ስራ ይሄ ነገርን በደንብ አድርጋችሁ ወይ ለተመረጡት ነው ኢየሱስ የመጣው ነው ወይስ አይ ለሁሉም ነው ሊያድን የመጣው የሚለው ነው? የትኛው እንደሆነ በደንብ አድርጋችሁ ተናገሩና ያ ሰው ገብቶ ግራ እንዳይገባ እኔ መጠየቅ ስለምችል ነው፣ መጠየቅ ስለማውቅ ነው፣ ማንንም ከእግዚአብሔር ውጪ የምፈራው ስለሌለ ነው ጠይቄ የተረዳሁት። ሰው ምን ይለኛል አልሰማ። እግዚአብሔር አምላክን ክርስቶስን ዮኒ ማኛ ክዶታል ወይ ነው አደይ ኢየሱስ ክርስቶስ የጌቶች ጌታ እንደሆነ ሁሌ የምመሰክረው ነው። ስለዚህ እስቲ ተናገሩ። ጴንጤ ሆነ በሉ፣ በጌታ መጣ፣ ጌታ ሊያድነው ነው ምናምን እያላችሁ ፖለቲካ አትሱ። ስለዚህ አሁን የምናገረው ምንድን ነው? ልክ እንደ ሙስሊሙ፣ ልክ እንደ ኦርቶዶክሱ፣ እንደ ካቶሊኩ አንድ ሰው ጴንጤ ሆነ ብላችሁ በሉ። በጌታ ሆነ የምትሉበት ምክንያቱን ልናገር፣ የት እንደሆነ ስለማይታወቅም በጌታ ሆኖ የትኛውን አምልኮ በየትኛው በኩል እንደሚድን መናገር ስለማይቻል ነው። ዳስ ዋይ ጠቅልላችሁ ከኦርቶዶክስ ወይ ከእስልምና ወይ ከካቶሊክ ይምጣ እንጂ እኛ ጋር ችግር የለም የሚል ቁማር ስላለ ነው።
ስለዚህ እግዚአብሔር አምላክ በማታለል የሚመለክ አይደለም። ጌታ ኢየሱስ ክርስቶስን በማታለል የሚሆን አይደለም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ አንብቡ። ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያት አይገባም ይላል። የአባቴን ፈቃድ ነው የሚለው። ፈቃድ ማለት ትእዛዝ ነው። የአባቴን ፈቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያትን አያወርስም ይላል። ስለዚህ አሁንም ጌታን ተቀበለ እያላችሁ ሙድ የምትይዙትን እንድታቆሙ በሚለው ዮኒ ማኛ ይዘግባቸዋል። የተባረከ ቀን ይሁንላችሁ። አሁንም ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማቶች ንጉሥ ነው። ተባረኩ።